ሰላም ሰላም የኤቢሲ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ከሸ እስከ ነ ድረስ ነው ማለት ነው። ትናንትና ከሀ እስከ ሰ ድረስ ያሉትን አይተናል። ዛሬ ደግሞ እነዚህን እናያለን ማለት ነው። እንግዲህ በተረጋጋ መልኩ አንድ ባንድ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ቻናላችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱንም የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ ቀንም ሆነ ማታ መማር ትችላላችሁ። እንግዲህ የዛሬ ትምህርታችን ከሸ እስከ ነ ድረስ ያሉትን እናያለን። ተከታተሉኝ። የመጀመሪያችን ማናት? ሸ ትባላለች። እነዚህ የመጀመሪያ ፊደሎች ወይም ድምጾች ናቸው ማለት ነው። እንግዲህ የእነዚህን ቤተሰቦች እናያለን። አንድ ፊደል 7 ቤተሰብ አላት። እነሱን አንድ ባንድ እናያለን ማለት ነው። እሺ ከመጀመሪያው ወደ መጨረሻው ከመጨረሻው ደግሞ ወደ መጀመሪያው አነብላችኋለሁ። ሸ ሹ ሺ ሻ ሼ ሽ ሾ። እንድገማት። ሸ ሹ ሺ ሻ ሼ ሽ ሾ። እንመለስ። ሾ ሽ ሼ ሻ ሺ ሹ ሸ። እንግዲህ የሸን ቤተሰብ አይተናል። ቀጣያችን ቀ ትባላለች። ቀ ቁ ቂ ቃ ቄ ቅ ቆ። እንድገማት። ቀ ቁ ቂ ቃ ቄ ቅ ቆ። እንመለስ። ቆ ቀ ቄ ቃ ቂ ቁ ቀ። እሺ የቀን ቤተሰብ አይተናል። ቀጣያችን በኒ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። እሺ ግን ስትይዙልኝ እዚህ ላይ የመጀመሪያዎች ምንም ቀጥልም ሆነ እግራ ጣራ ቀለበት የላቸውም ማለት ነው። እነዚህ የመጀመሪያ ፊደሎች ምንም እንደሌላችሁ ትይዙና ከሁለተኛ ፊደሎች ላይ ስትሄዱ ግን ከጎናቸው ላይ ምን አላቸው? ቅጥል አላቸው ማለት ነው። ቅጥል አላቸው። እሺ ሶስተኛ ላይ ስትሄዱልኝ ከእግራቸው ላይ ምን አላቸው? ቅጥል አላቸው። ቅጥል አላቸው። ስለዚህ እናንተ ስትይዙ ከመጀመሪያዋ ላይ ምንም እንደሌላት፣ ከሁለተኛ ላይ ደግሞ ከጎናቸው ላይ ቅጥል እንዳላቸው፣ ከሶስተኛ ላይ ከእግራቸው ላይ ቅጥል እንዳላቸው እየያዛችሁ እየሸመደዳችሁ ነው መሄድ ያለባችሁ። አራተኛ ላይ ደግሞ እነዚህ ስታዩቸው አሁን እዚህ ላይ ቃ ናት የተለየች እንጂ የመጀመሪያ
እግራቸው ምን ነው? አጫጭር ነው ማለት ነው። ስለዚህ ሸ ማለት ባለ 2 እግር ናት። ቀ ማለት ባለ 1 እግር ናት። በ ማለት ባለ 2 እግር ናት ማለት ነው። ስለዚህ ባለ 2 እግሮች የመጀመሪያ እግራቸው ምን ይሆናል? አራተኛ ፊደል ላይ የመጀመሪያ እግራቸው ያጥራል። ባለ 1 እግራቸው ደግሞ ይኸው ወደፊት እግራቸው የተጣመመ ነው ማለት ነው። ባለ 1 እግሮች አምስተኛ ላይ ስትሄዱልኝ ባለ ቀለበት ናቸው። በአንድ ሳይድ ቀለበት አላቸው ማለት ነው ከእግራቸው ላይ በአንድ ሳይድ። ስድስተኛ ላይ ስትሄዱ ወደ ግራ ነው ምልክት ያላቸው። ሁሌም ቢሆን ወደ ግራ ሽን ስታዩ አናቷ ላይ ጠመን ብላ ወደ ግራ፣ ቅንም አናቷ ላይ ወደ ግራ፣ ብም በዚህ በግራ በኩል ቀጥላላት ማለት ነው። እሺ መጨረሻ ላይ ሰባተኛ ፊደሎች ስትሄዱልኝ እንደነገርኳችሁ አራተኛ ላይ ፊደል እዚህ ላይም የአራተኛን ተቃራኒ ነው የሚይዘው ማለት ነው። ባለ 2 እግሮች ይኸው የመጀመሪያ እግራቸው ረዝሞ የመጨረሻ እግራቸው ያጥራል ማለት ነው። ባለ 1 እግሮች ደግሞ አናቷ ላይ ቀለበት፣ አናታቸው ላይ ቀለበት ይኖርባቸዋል ማለት ነው። እነዚህን እየሸመደዳችሁ ትሄዳላችሁ ማለት ነው። አሁን የበን ቤተሰብ አይተናል። ቀጣያችን ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ የተን ቤተሰብ አይተናል። ቀጣያችን ቸ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። እሺ ቀጣያችን የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ ዮ ይ የ ያ ይ ዩ የ። እሺ ቀጣያችን ነ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ። እንግዲህ እነዚህ ደግሞ ባለ 1 እግር እንላቸዋለን ማለት ነው። ልክ ከላይ እንዳየናቸው እነዚህም ከሁለተኛ ላይ ከጎናቸው ላይ ቅጥል አላቸው ማለት ነው።
ከሶስተኛ ላይ ከእግራቸው ላይ ቅጥል በአንድ ሳይድ ማለት ነው። እሺ አሁን ሁለተኛና ሶስተኛ አምስተኛ ሆኖ ከላይ እስከ ታች ፊደሎችን እስከምንጨርሳቸው ተመሳሳይ ነው ማለት ነው። ሁለተኛም ከጎኑ ላይ ቅጥል እያለው ይሄዳል። ሶስተኛም ከእግራቸው ላይ ቅጥል ነው ያላቸው ማለት ነው ሁሎችም። አራተኛ ላይ ስትሄዱልኝ ባለ አንድ እግሮች እንግዲህ ወደፊት እግራቸው የተጣመመ ነው። አምስተኛ ቀለበት አላቸው። ስድስተኛ እንግዲህ ምልክታቸውን በደንብ እያያችሁ፣ ሰባተኛም እንደዚሁ ባለ አንድ እግሮች ቀለበት አናታቸው ላይ እንዳላቸው ትይዛላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ ከምንገናኝ በያላችሁበት ሰላም ሁኑልኝ።